ፈለጌን ነብቼ በእግሬ ማለዳ የገራ ነፍሴ ያስገዳ ነገሬ እንዲፈካ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው ሀባይቢዎቼ። ዛሬ ደግሞ ያው ህጋዊ ቦታ ይዤላችሁ ቀርብ ያለው ላይክ፣ ሸር፣ ሰብስክራይብ አድርጉ። እስከ መጨረሻው ተከታተሉ። አሪፍ ቦታ ትወዱታላችሁ። ሰፈር ውስጥ ማለት ነው። መንገድ ዳር የሰፈር ሰፊው መንገድ ዋና መንገድ ዳር ነው። ትወዱታላችሁ ማለት ነው። እስከ መጨረሻው አብራችሁኝ ቆዩ። እንደምታዩት እንግዲህ ጎረቤት ቤቱ ይሄው ጎረቤት ያለው ሰፈር ድምቅ ያለ ሰፈር ማለት ነው። ይሄው ቦታው እዚህ ጋር ይሄ ቆርቆሮ ወደ ዋናው መንገድ የሚያስወጣው ነው ማለት ነው። ይሄ በር የሚወጣለት በዚህ ጋር ነው ወደ አስፓልት። ይሄው ሰውየው የሚያይበት ወደዛ ወደ ዋናው መንገድ ማለት ነው። ዋና መንገድ ነው ያለው። ያው አሁን ቦታው ስላልተሰራበት ቤት አልከፈቱትም እንትኑን ማለት ነው። አጥሩን በሩን አልከፈቱትም። ይሄ ጀርባው ማለት ነው። የቤቱ ጀርባ ይሄ ነው። ይሄ የቤቱ ጀርባ ነው። ይሄ ደግሞ የራሷ ቤት ናት። ቦታው ላይ ያለችው ቤት ማለት ነው። እናንተ በዚህ ጋር ነው በራችሁ ወደ መንገድ ዳር መውጫው። ይሄ እንደሚቀጥለው በር ይሄው መንገዱ ሰፈሩ ማለት ነው። ድምቅ ያለ ፏ ያለ ሰፈር ነው እና እቺ ቤቷ ደግሞ የቦታው ያው ቤት አላት ለመባል ማለት ነው። በተለካ ጊዜ ሲለካ ቤት አለው ተብሎ እንዲገመት ተብሎ የተሰራች አንድ ክፍል ቤት ነች ማለት ነው። ይሄ ነው ቦታው እና 220 ካሬ ነው። 220 ካሬ ህጋዊ እና ድምቅ ያለ ሰፈር ህጋዊ ነው። ዋጋ 2 ነጥብ ድርድር አለው። ስትቀርቡ ድርድር አለው እና የወደድኩት ነገር ደግሞ ለመኖሪያም ለስራም ይሆናል። መንገድ ላይ ነው። መንገድ ላይ ሰፊ መንገድ አለው ከፊት ለፊቱ። እናንተ በብዛት ለስራም የሚሆን ስለምትሉኝ ያው በብዛት እስከዛሬ እየሰራሁላችሁ ያለሁት ሰፊ መንገድ ላይ ወይም አስፓልት ዳር ነው ማለት ነው። ውድ ሀገሬ ልጆች እንግዲህ እንደምትወዱት ተስፋ አለኝ። 2 ነጥብ እች ቤቷ ደግሞ ምንም በደንብ አድርገው ስርት አድርገዋታል። ምንም አልጎደላትም። እስትክልክል አድርገዋታል። ያው አንድ ክፍል ከመሆኗ ውጭ። እናም እንደተለመደው ስልክ ቁጥሬን አስቀምጥላችኋለሁኝ፣ አናግሩኝ። ሰፈሩ ደግሞ ከሚሴ ቃጩር ነው። ቃጩር መጀመሪያው አካባቢ ማለት ነው። ስልክ ቁጥሬ 0968 14 34 19። በኮመንት ላይ የምትጠይቁኝ ሰዎች ሁልጊዜ ርዕስ ከምጽፍበት ጎን ስልክ ቁጥሬ አለላችሁ። ስልክ እያላችሁ ትጠይቁኛላችሁና ሁልጊዜም ርዕስ ጽፍ ማለት ነው። ስለ ቤቱ ዝርዝር የምጽፍበት ቦታ ላይ ወደ መጨረሻው አካባቢ ቁጥሬ አለላችሁ። ከዛ ላይ አውጥታችሁ አናግሩኝ እንዳያመልጣችሁ። ምርጥ ቦታ ነው ላችኋለሁ። ውድ ሀገሬ ልጆች ለዛሬ ይዤላችሁ የቀረብኩት ይሄንን ይመስላል። ኸይሮን ሁላ ተመኘሁላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።